የዛሬው በጣም ደስ ይላል። ምክንያቱም ደሊና ከሱ ለምንድን ነው ምን ሆና ነው የምትሸሸው? ሁሉም ነገር ደርሶበታል ማለት ነው። ስላወቀ በጣም ደስ ብሎኛል። እናንተ ደስ እንዳላችሁ ላይክ አሳዩኝ ማለት ነው። ሰላም ውድና የተከበራችሁ የቻናል የቤት ሰዎች ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሁላችሁም በያላችሁበት ዓለም ዳርቻ ሰላም እንድትሆን ተስፋ አድርጋለሁ። ዛሬ ደግሞ ተመልሼ መጥቻለሁ በደሊና ቀጣይ ክፍል። በጣም ደስ ይላል። ምክንያቱም መጨረሻው ደርሷል። ባለፈው እንዳየነው ደሊና ከቤቱ መውጣት እንዳሰበች እና እንደተዘጋጀ ታውቀን ነበር። ዛሬ ደግሞ እንደዚህ ስታስብ ግን የወረቀቱና የሰነዱ ሁሉም ነገር ስትናገር ከራሷ ጋር ኤልሳ እየሰማች ነበር ማለት ነው። ሁሉም ነገር ደግሞ ለካሌብ ስትነግረው ካሌብ ማመን አላመናታም ለኤልሳ ማለት ነው። ምክንያቱም አንቺ ስለምትጠያት ነው እንደዛ የምትዩ ወይም ደግሞ እኛም መለያ ስለምትፈልጊ ነው እንደዛ የምትዩ እንጂ ደሊና እንደዛ አታርግም፣ ደሊና እኮ ትወደኛለች ምናምን አላት ማለት ነው። ኧረ እንደዛ ልክ አንተ አለችው፣ አንተ መታምንኝም አለችው። በቃ ችግር የለው እሷ ግን የአባቴ ጉድን ነገር እያተናገረች ነው፣ ብዙ ነገር እየተናገረች ነው። ቀስ ብለህ አነጋግራት አለችው። እሺ በቃ አነጋግራታለሁ እና ዝም በያለት ማለት ነው። በቃ እሺ ብላ ስትወጣ ደግሞ ካሌብ ደግሞ ወደ ደሊና ሄዳል ማለት ነው። ሲሄድ ደግሞ ማን ነው ብላ መግባት እችላለሁ አለ ካሌብ። አዎ ግባ ካሌብ ብላ በሩን ስትከፍትለት ሁለቱም በር ላይ ተፋጠጡ ማለት ነው። አሁን ምንድን ነው አይኑ ላይ ጥርጣሬ እያየሁ ነው። ምናልባት ኤልሳ ነግራ ይሆን እንዴ ብላ እያሰበች ነበር። እሱ ደግሞ ምንድን ነው ከኔ የደበቀችው ምናምን ብሎ እያሰበ ነበር። ካሌብ ምን ሆነሃል? ና ግባ እንጂ ምናምን አለችው። እሺ እገባለሁ ብሎ ሲገባ ደሊናዬ ምን ሆነሽ ነው እንደዚያ የሆንሽው? ምንድን ነው ከኔ እያሸሸሽ ያለው አላት ማለት ነው። ኧረ ካሌብዬ እኔ ምንም አልሆንኩም፣ ዝም ብለህ እቀፈኝ ብቻ ምናምን አለችው። እሺ ብሎ እሱም ደግሞ አቀፋት ማለት ነው። እሷ ደግሞ ምን ትላል ነበረች ማለት ነው። ይሄ ቅፍ ለመጨረሻ ይሆናል ብላ እያሰበች ነበር። ምክንያቱ እሷን ምንድነው ችግሯ መሰላችሁ? ለሰው እንዳትጎዳ ለራሷን እየተጎዳች መኖር ነው የፈለገችው ማለት ነው። ለሰው መኖር የሚባል ነገር አለው ወይም ደግሞ ለፍቅር መኖር የሚባል ምክንያት ሁሉም ነገር ከነገረችው ለካሌብ ካሌብ ደግሞ ይጓዳባታል። እሷን ደግሞ ካሌብን መጉዳት አትፈልግም። ሌላ ደግሞ ሁሉም ነገር ይሄ ቤተሰብ ሲያውቅ ቤተሰቡ ይበጠበጣል፣ ይረበሻል፣ ይበተናል የሚል ሀሳብ ስላላት ነው እንደዛ ያደረገችው ማለት ነው። ኤልሳ ደግሞ ወደ ወይዘሮ ጽጌረዳ እናቷ ሂዳ እናቴ ምንድን ነው ደሊና እኮ ከቤት ልትወጣ ነው፣ ምን እያወራች ነው? ምን ልናደርግ ምናምን አለቻት። ለምንድን ነው የምትወጣ? አትወጣም። አዎ ትወጣለች፣ ሊወጣ ነው እያለች ነው። ደግሞ በእጇ የሆነ ወረቀት አላት ከና የታሳሰረ ነው። ምክንያቱም የአባቴ ስም እየጠራች የሆነ ነገር ትናገር ነበረች እና አንድ ነገር እናድርግ ምናምን ስትላት እሺ ምን ማድረግ አለብን ምናምን አሉት ማለት ነው። ከዛ ወደ ክላሷ ሄደን ወረቀቱ ማየት አለብን ምናምን ተባባሉ። በሌሊት ስለነበር ደግሞ ወይዘሮ ጽጌረዳ እና ኤልሳ ደሊና በተኛበት ሰዓት ሌሊቱ ወደ ደሊና ክፍል ገብተው ወረቀቱን መፈተሽ ጀመሩ። ማለት ሲፈትሹ ደም ወረቀቱ አገኙ። ሲያገኙ በእጃቸው ይዘዋት ሳሉ ደሊና ነቃች ማለት ነው። እናንተ ምን እያደረጋችሁ ነው? ክላሴ እዚህ ምን እያደረጋችሁ ነው? ምናምን አላችሁ። ኧረ ምንም ትናንትና ተናደሽ ስለነበርሽ ልናይሽ ነው የመጣ ነው እና ምንም አላረግንም ምናምን እና ሻንጣዬስ ምን አወጣው ወደዚህ? ኧረ ሻንጣሽን ምንም አላረግንም ምናምን አለቻት ማለት ነው ኤልሳ። ከዛ ምንድን ነው ከእጅሽ ያለ አሳይኝ፣ እጅሽን ወደ ኋላ አረግሽው እኮ ምንድን ነው አለቻት። ኧረ ምንም አላረግኩም ምንም የለኝም ብላ ደብቃ በቃ ደህና ደሪ ተኝ ብሏት ወጡ ማለት ነው። ሁሉም ሲወጡ ወደ ክላሳቸው ሄደው ወረቀቱን ለማየት እየጓጉ ሳለ በሩን ረሰውት ማለት ነው። ሳይዘጉ እያዩ ሳለ እሽ በቃ አሁን ደጋር ምናምን እያሉ ሊያነቡ ሲሉ ደረሰችባቸው ማለት ነው። ደሊና እናንተ ለምንድን ነው እንደዛ የምታደርጉ? ለእኔ ወንጀለኛ እያደረጋችሁኝ ነው። ምን አታምኑኝም?
ክላሴ ውስጥ ገብታችሁ ሻንጣ የፈትሻችሁ ይሄ ወሰዳችሁ? ይሄ እኮ የግል ሰነዴ ነው። ለምንድን ነው እንደዛ የምታደርጉ አለቻቸው ማለት ነው። እንደዛ አላደረግንም፣ ግን ምንድን ነው ወረቀቱን ያዘው ንገርና፣ ይሄ የግል ሰነድ ነው አልኳቸው እኮ ለምንድን ነው እንደዛ የምታደርጉ ምናምን አለቻቸው ማለት ነው። ከዛ ወደ ወጥታ ነው የሄደችው። ግን ሁለታቸው ባለመንበባቸው በጣም ነው የተናደዱት ማለት ነው። እውነት እኔም ተናድጃለሁ፣ ምክንያቱ እውነት ማወቅ ነበረባቸው ማለት ነው። ከዛ ወጥታ ወደ ክላሷ ስትሄድ የት መደበቅ አለብኝ አሁን ይህ አዛ ሳርገው ያገኙብኛል ሁለተኛ ጊዜ እና ምን ማድረግ አለብኝ አለች ማለት ነው። ሌላ ደግሞ በቃ ሁሉም ሳያውቀኝ ፈጥኝ ከዚህ ቤት መውጣት አለብኝ። ከዚህ ቤት ካልወጣሁ ብዙ ነገር ይበላሻል፣ ከባድ ነገር ነው የምሆነው ብላ እያሰበች ነበር ማለት ነው። ግን ካሌብ ወደ እሷ ሲመጣ በፍቅርና በፈገግታ ነው የምትቀበለው ማለት ነው። ኤልሳ ሁሉም ነገር ነገረችው። በእጇ ወረቀት አለ ስለኛና ስለ አባታችን እያወራች ነበር እና ሄደህ አናግራት ስትለው አይ ሄዶ እሱ ደግሞ ደሊናዬ ምን ሆነሽ ነው? ሰሞኑን ጥሩ አይደለሽም። ምንድን ነው ውስጥሽን የምረብሽ ምናምን ሲላት ኧረ ካሌብዬ ምንም አልሆንኩም፣ በቃ ዝም ብዬ ነው ከራሴ ነው ምናምን አለችው። እና እኛ የጎደልንብሽ ነገር አለ እንዴ? ኧረ ምንም የለን ምንም የለም፣ ዝም ብለህ ብቻ አቀፍ ብላ እንደዛ በፍቅር ነው የምታየው ማለት ነው። ከዛ የመጨረሻ ጊዜ ደግሞ ልብሷን ቀያይራ በቃ አሁን ነው ሰዓቱ፣ አሁን መውጣት ያለብኝ ከቤት፣ አሁን ካልወጣሁ መቼ ነው እወጣለሁ ብላ ወደ በሩን ስትሄድ ካሌብ ደረሰባት ማለት ነው። ደይና የት እየሄድሽ ነው አላት። እዚህ ነው። በፊት ቤዛ በር ላይ እየጮኸች ነበር እና ላባራት ብዬ ነው። በፊት ቤዛ እዚህ ስለነበረች ይጅልላት ነው እንጂ ሌላ አይደለም፣ የትም አልሄድም አለችው ማለት ነው። በቃ ተመለሽ፣ እሺ ወደ ቤትሽ ተመለሽ አላት። እሺ በቃ መለሳለሁ ብሎ ሻንጣዋን ወሰደባት ማለት ነው። እሺ ሻንጣን ስጠን አለችው ማለት ነው። ከዛ ካሌብ ክላስ ገብቶ ዝም ብሎ እያሰበ ነበር ማለት ነው። ከዛ ኤልሳ መጣች። ወንድሜ ምን ሆነህ ነው እንደዛ የምትጨነቀው? ምንድን ነው ምናምን ስትለው ደሊና እኮ ልትወጣ ከበር ነው እያገኘኋት አላት። አዎ ብያ ነበር እኮ አንተ ግን አላምንሽም አልከኝ እንጂ ልወጣ ነው ከዚህ ቤት ልወጣ ነው ብላ እያሰበች ነበር እኮ አልኩ። እናንተ ግን ማመና አቃትህ አለችው ማለት ነው። እና ቀስ ብለህ ሂደህ አነጋግራት አለችው። እሺ በቃ ራሴ አነጋግራት አለው። እናንተ ስራችሁን ስሩ ተረጋጉ አላት ማለት ነው። ግን እውነት ግራ እያጋባው ነው። ካሌብ የካሌብን ስቃይ ይብቃ እያልን ነው። ምክንያቱም በጣም ከባድ ነው። ከዛ ሁላችሁ ተሰብስቦ ሳሎን ላይ ብቻ እየጠጡ ሳለ ስለ ቤዛ አነሱት ማለት ነው። ካሌብ እናቴ ቤዛ መጣ ነበረች እኮ እና ምን አልካት? በር ከፊቷ ዘግቼ ነው ያባረርኳት አላት። ምን አረገች? እንደዛ ትያለሽ እንዴ? ይሄ ሁሉ ቤተሰባችን በጥብጥ አረብሻ በታትና ምን ላርጋት ፈልጌሽ ነበር? እንደዛ አይደረግም እኮ ልጅ። እሷን ጥሩ ባትሆንም እኛ ግን እንደዛ ማድረግ የለብንም። የሰው ልጅ እኮ ናት ምናምን አለችው ማለት ነው። ከዛ ደሊና እናቴ የምና የዋህ ሴት ነች እያለች እያሰበች ነበር። አዎ እውነቱ ነው፣ ጥሩ አረክ ወንድሜ ምናምን አለችው። ኤልሳ ደግሞ ከዛ ወይዘሮ ጽጌረዳ ኤልሳ ተቆጣቻት ማለት ነው። ሁሉም ደግሞ ካሌብና ኤልሳ ወጥተው ሄዱ። ደሊናና ወይዘሮ ጽጌረዳ ቀሩ። ደሊና ልጄ አይዞሽ እሺ፣ አትጨነቂ፣ አትሰንብቂ አለቻት። ኧረ ችግር የለውም እናቴ። ደሊና ልጄ እስከ ንገረኝ፣ ምንድን ነው የሚያስጨንቅሽ? ምንድን ነው ስትላት፣ እናቴ ከነገርኳት ይሄ ቤተሰብ ይበተናል፣ ምን ላድርግ አለች። እናቴ ኧረ ዝም ብዬ ራሴ ነው ምናምን ስትላት፣
በቃ እሺ ልጅ አትጨነቅ፣ እሺ እኔ እቃውን ላንሳ ስትላት ኖ እኔ አንሳለሁ አግዝሻለሁ አለቻት። ኧረ ችግር የለውም እንቺ ሂጂና አረፍ በይ አለቻት። ከዛ ኤልሳ ደግሞ እናቴ እፈልግሻለሁ ነይ አለቻት። ከዛ ሁሉም ነገር ተነጋገሩ። ወይዘሮ ጽጌረዳ ደግሞ ለደሊና ሄዳ ሁሉም ነገር ነገረቻት። ደሊና ልጄ ለምንድን ነው እንደዛ የምታረጊ? ለምንድን ነው ለመሄድ የወሰንሽው? አለቻት። በቃ ወስኛለሁ። እኔ እዚህ ቤት ከቆየሁ ይሄ ቤት አደጋ ላይ ነው፣ ለእኔም ጥሩ አይደለም። እኔ የኔና የአባቴ ነው የሚያሳስበኝ አለቻት። በቃ እሺ ልጄ ካልሽማ ችግር የለውም አለቻት፣ በእንባ ማለት ነው። ከዛ አሁን ወይዘሮ ጽጌረዳ እያለቀሰች ነው። ኤልሳ ደግሞ ተኝታለች። ካሌብ ደግሞ ቤት የለም፣ በቃ አሁን ነው ሰዓቱ መሄድ አለብኝ ብላ አሰበች። ከዛ ወጣ ወደ ጎዳናው ስትሄድ ግን ከመሄዷ በፊት ግን ለካሌብ የሆነ ደብዳቤ ጽፋ ነው የተወችለት። ከዛ ስትወጣ ጎዳናው ላይ ቤዛ አገኘቻት። ቤዛ አንቺ ቤዛ ምን ታደርጊያለሽ እዚህ አለቻት። ደሊና ምን ታደርጊያለሽ እንጂ ለምን መጣሽ ምናምን ስትላት በቃ ከዚህ ቤት ልወጣ ነው እኔ እዚህ ጎዳና ላይ እየተሰቃዩ እያይሽ አንቺ እንዴት ነው ወደ ውጭ የምትወጪ? ወደ ጎዳና የት ትሄጃለሽ? ምናምን አለ። ተቆጣቻት ማለት ነው። እና አንቺ እኮ ነሽ ህይወቴ ብትትን ያረግሽው እንደዚህ ያረግሽው። እኔ ሁሉም ነገር አግዝሻለሁ፣ እንደዚህ አታደርጊ። ተመልሰሽ ወደ ቤትሽ ተመለሽ። እኔ ሁሉም ነገር አስተካክላለሁ። ይህ ሰነድ ነው እንደዛ ያረግሽ፣ ወይም ደግሞ ያየሽ ወረቀት ነው እንደዛ ያረግሽ። እኔ እኮ አይቼሻለሁ እንደዛ ሁሉም ነገር እንዴት እንደው እና ሁሉም ነገር አስተካክለዋለሁ። እኔ አዎ በድዬሻለሁ፣ ሁሉም ቤት በድያለሁ። ግን አሁን ብዙ ነገር ተምሬያለሁ። በጎዳና ላይ በመኖሬ ብዙ ነገር ተምሬያለሁ እየተባባሉ ሳለን ካሌብ መጣ ማለት ነው። ጎዳናው ላይ ሲመጣ ደህና የት ነው የምትሄጂው? ይሄ ደብዳቤ ጽፈሽልኝ የት ነው የምትሄጂው? ምንድነው የተፈጠረው ምናምን አላት። አንቺ ደግሞ እዚህ ምን ታደርጊያለሽ አላት ለቤዛ። ካሌብ እባክህ ካሌብ እኔ እየረዳኋት ነው፣ እንድትመለስ እየረዳኋት ነው፣ እያገዝኳት ነው እባክህ አለችው ማለት ነው። አንቺ ዝም በይ እንድትናገር አልፈቅድልሽም አላት። ከዛ ደብቃችሁ ነበረ ወረቀቱ ግን ካሌብ ከእጇን መንጥቆ ሊያነበው ነው ማለት ነው። ካሌብ እንዳታነበው ካሌብ እንዳታነበው አለችው። እሱ ግን አነበበው ማለት ነው። ምስጢሩን በማወቅ ደስ ያላችሁ አላችሁ። እኔ በጣም ደስ ብሎኛል። ምክንያቱም የካሌብ ጭንቀት እና የካሌብ ስቃይ ይቀብለናል። እና ውድ ቤተሰብ የዛሬው እዚህ ይመስላል ነበር ማለት ነው። ቀጣይ ምን ይሆናል? ካሌብስ ምስጢር ካወቀ ምን ያስባል ወይም ምን ያደርጋል የሚል ነገር ቀጣይ እናየው ይሆናል ማለት ነው። ግን በጣም ከባድ ነው ይሄ ምስጢር በጣም ከባድ ስለሆነ ስላወቀው እኔ ደስ ብሎኛል። ግን ቀጣይ ምን ይሆናል የሚል በቀጣይ ክፍል እናየው ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደርጋችሁ አበረታችሁኝ። ስለምትበረታቱኝ ደግሞ ከልብ ነው ማመሰግነው። በያላችሁበት ሰላማችሁ ይብዛልኝ።